በቀላሉ አይሞትም። እማዬ ጠንካራ ኖት። እኩዮቹ ጠቅላላ ሞተዋል። እርሶ እስካሁን የቆዩት ጠንካራ ስለሆነ አይደል? ጥንካሬን ሸረሸርሽብኝ መድኃኒያ። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ ሀሳብ አስተያየታችሁን እንዲሁም ላይክ እና ሼር ያደረጋችሁ ስለምታበረታችሁኝ ከልብ እያመሰገንኩኝ እንደ ሁልጊዜው አብሮነታችሁ አይለኝ እያልኩኝ በዛሬው ድራማችን የእናትና የአማት ግፍ የሚሰራሩበት ተከታታይ ድራማ በክፍል 31 ነው። ከዚህ ቀደም የወዲት ጉዲት ብዙ ነገሮችን አድርጋ ከራሷም ጥፋት ለማምለጥ ስትል ሌላ ስህተት ሰርታ እናቷንም እንደካደቻት አይተናል ማለት ነው። ታዲያ እናትየዋም በጣም በየወዲት ጉዲት በጣም አዝናባትና ልጇ መሆኗን እስክትጠላት ድረስ ማመንም እስኪያቅታት ድረስ የነበረውን ነገር ሁሉ ማመን ነበር ያቃታት። ታዲያ እንግዲህ ጊዜ አንዳንዴ ደግሞ የማይፈተው የለም። ዛሬ ከታሰረችበት ወንበር ተፈታ ወደ ቤቷ ተመልሳለች ማለት ነው። አጋቹ ደግሞ ባርችዬ ማለት ነው ለአለምዬ ሰርፕራይዝ አድርጓታል ማለት ነው። አለም ይህንን ነገር ትቀበለዋለች ወይስ አትቀበለውም የሚለውን አብረን የምናይ ይሆናል ማለት ነው። እማማና የወዲት ጉዲት አሁን ላይም ቢሆን ፉክክራቸው እስካሁን ድረስ አለቀቃቸውም። እማማማ አብራም የወዲትን ጉዲትን መስላለች ጭራሽ ማለት ነው። ምክንያቱም ባርችዬ አይዞሽ በርች፣ ምንም ቢሆን ምንም ስታስቸግረሽ ካላከበረችሽ ለኔ ደውይልኝ ስላላት የልብ ልብ ስለተሰማተኝ እሱን ማስፈራሪያ በመጠቀም እንግዲህ የወዲትን ለማሰቃየትም ሆነ ልታሰቅቃት ትሞክራለች። የወዲት ግን መስሚዋ ጥጥ ነው። የፈለገ ነገር ቢሆን በአንድ ጆሮዋ ሰምታ በአንድ ጆሮዋ ነው የምታፈሰው ማለት ነው። ሌላው ድራማችን ሲጀማመር እንግዲህ የሚጀምረው የወንድዬ እናት አለምን ፍለጋ ትወጣለች ማለት ነው። ስትወጣ ማንንም ወሬም አላገኘችም ማለት ነው። ወደ ቤቷ በሰላም ስትመለስ የወዲትና ወንደሰን ሕክምና ለመሄድ ወይም ደግሞ የልጃቸውን ሁኔታ ለማስመርመር ሲወጡ ታገኛቸዋለች ማለት ነው። የሊት ሄዱ ነው ስትላቸው እንግዲህ ወንድዬ ልጃችን ጤንነቱን ለማየትና ቼክ ለማድረግ ነው ይላታለኝ። እሷም ጥሩ ነው በልብላ ልትከተላ ስትል አዎ እናቴ የልጅ ልጅዎትን በቅርቡ አሳቅፈውታለሁ፣ እናም አንቺ ነሽ የምታሳድጊው ትላታለች። ነገሩን ከዚህ ላይ ጎሰም አድርጋ በቅኔ ትቀኝላታለች ማለት ነው። የወዲት ጉዴት አፏ መቼም ቢሆን ምንም እማማን ለማጣመም ወይም ደግሞ እሷን ለማበሳጨት የማታደርገው ጥረት የላትም ማለት ነው። ምንም በሌላት ምንም በባዶ ፈረስ ዝም ብላ ልጅ ያለ አስመስላ እንግዲህ እማማ ይህንን ነገሩን ደግሞ በደንብ ታውቃለች ማለት ነው። ይሁን ጥሩ ነው ብላ እኔ ነኝ ሞግዚትሽ ማለት ነው ስትላት እንደሱ ማለት ሳይሆን ያው አለልሽ አይደለ ልጆች ምንም ቢሆን ምንም ወላጆቻቸው መምሰል አለባቸው። ነጭ ወረቀቶች ናቸው። በሞግዚትና በማንም ልጅን አላሳድግም። ልክ እንደርሰው ጥሩና ደግ ልጅ እንዲኖረኝ ነው የምፈልገው። አባቱን መሳይ ልክ ወንድዬን እንዴት ተንከባክበሽ እንዳሳደግሽው የኔም ልጅም ልክ እንደ ወንድዬ እንደ አባቱ ነው መሆን ያለበት ብላ ጭራሽም እስከ ጾታው ድረስ በደንብ ታስረዳታለች ማለት ነው። ከዛም በዚህን ሰዓት እማማ ፌንት ትበላና ትወድቃለች ማለት ነው። ወንድዬም እንግዲህ እናቱን ስትወድቅበት በጣም ከመደናገጡ የተነሳ እናቴ ምን ሆነሽ ነው ምናምን ይላል። ከዛም የወዲት ጉዲት እሳይ ምን ነው በዛው በቀረች እያለችን በሆዷ ከዛም እንግዲህ መድኃኒቷን በሰዓት ስላልወሰደች ነው የሚሆን። እማዬ ለምን አልወሰድሽም? ቆይ ለምንድን ነው ለምንስ ለኔ ሳልነገርሽኝም? ሳትወስጂስ ለምን ተንቀሳቀሻለሽ? ብላ ማስመሰሏን እዛው ላይ ትተውናለች ማለት ነው። ወንድዬም እንግዲህ እናቴ ለምንድን ነው መድኃኒትሽን ያልወሰድሽው? ቆይ እኔስ ማን አለኝ ይላታል። አለም ብላ በምትጠራባት እንደው ብቻ አለም ቆይ ምን ጉድ ናተኝ እናቴ ለእኔ ሳታስቢልኝም እንዴ እኔስ ያላንቺ ማን አለኝ ሲላተኝ የወዲት እንግዲህ አፍ አምልጧት የለመደባት ስለሆነ እኔ ያለውልህ ትለዋለች ማለት ነው። ከዛው እንግዲህ እናቴ ተነሽ መድኃኒትሽን በሰዓት መውሰድ አለብሽ ብሎ እሷን ካረጋጋት በኋላ የወዲት እንግዲህ ከእናቱና ከኔ እሷን መረጠ ብላ አኮርፋ ትሄዳለች ማለት ነው። ከዛም እንግዲህ እማማ በሞት አፋፉና እንኳን የወዲትን ተከተላት። ማናለሽኝ ያላንቺን ለኔ ማናለኝ ስላልከኝ እኮ አኩርፋ ሄደሽ ትለውና እናቱ ልጁን
ሚስቱን እንዲከተል ታደርጋለች ማለት ነው። ከዛም እንግዲህ ተነሽ እሷ ምንም አትሆንም የራሷ ጉዳይ ብሎ እናቱን አፋፍሶ ከአስተካከለ በኋላ እንግዲህ የወዲት ጋር ሲሄድ ይቅርታ እኔ እኮ ስለተደናገጥኩኝ በድንጋጤ መሃል የተናገርኩትን ምንም አላስታውስም በሚላ ሰዓት አይ አንተ እኮ ትክክል ነው ያደረከው። ማንኛውም ሰው ቢሆን እናቱን አብልጦ መውደድ ያለበት። ሚስት ብትሄድ ሚስት ሌላ ይመጣል፣ ልጅም ቢሄድ ልጅም ይሄዳል። ግን ታውቃለህ አንድ ነገር ተረድቻለሁ። ከሶስታችን ችግር ውስጥ ብንገባ ቀድመህ እናትህ እንደምታወጣ ነው። ይህም ደግሞ ማንም ሰው የሚያደርገው ነው ትልና ልቡን በአሽሙር ትነካዋለሽ ማለት ነው። እሱም ይሄ ነገር እንዳታስብና ምንም ነገር በዚህ ልክ የሚታሰብ ነገር አይደለም። ሁሉም የእያንዳንዳቸው እኩል ናቸው። ማንንም ከማንም የማበላለጥበት እይታ የለም። እንደዛ ብዬ የተናገርኩት በድንጋጤ መሃል የማወራው ነገር ስለጠፋብኝ ነው። እባክሽን ይቅርታ አድርጊልኝ ይላታል። የኔ ንጉስ እኔ ምንም አንተን አልተቀየምኩም ብትልም እረዳሃለሁ። ለዚህ እኮ ነው አንተ ወደድከኝም ጠላኸኝም አፈቀርከኝም እኔ አንተን ማፍቀሬን መቼም ቢሆን አልተውም፣ አብዝቼ አፈቅርሃለሁ ትልና የእሱን ልብ እንግዲህ ትሸረሽርለታለች ማለት ነው። ወንዶች ደግሞ እንኳን እንደዚህ ተብለው እንዲያው ናቸውና ከዛም እንግዲህ ፉቅቅ አለ እሱም የመጨረሻ ማለት ነው። ከዛም ለዚህ ነው እምወድሽ፣ እኔ በጣም እወድሻለሁ በማንኛውም ሁኔታ ብትሆኝ ብሎ እንግዲህ ቃሉን ሊዘባርቅ ሲል እንግዲህ እሷም እሺ ትጎዘጎዝለታለች ማለት ነው። መቼም እሱን ያየሽ ጊዜ ምላሷ ጤፍ ቢሆን ይቆላል ማለት ነው። ከዛም እንግዲህ እናቴን ጠብቂልኝ አደራሽንን ካጠገቧ አትራቂ፣ ስለዚህ እኔ መድኃኒቷን ላምጣላት ገዝቼ ብሎ ወደ ሱቅ ይሄዳል ማለት ነው የወንደሰን። ከዛም እንግዲህ እማማን ስታገኛት አንቺ ጥቁር ድንጋይ መቼም ቢሆን አትሞችም ማደል የሞቱ መስሎኝ ነበር እኮ ዝም ስትይ አናግረኝ እንጂ ትላታለች። ብሞትስ ለእኔ አስበሽልኝ ነው ወይስ ደግሞ እንዴት ሀብትና ንብረቱን በእጅ ላስገባው ብለሽ እያሰብሽ ነው? አንቺ ቆረቆ እንዳብላ ትሰድባታለች ማለት ነው። ከዛም ምን ላግዝሽ ወንድዬ ወይም ደግሞ ልጆት ባሌ ካጠገብሽ እንድቀመጥ ፈቅዶልኛል፣ ስለዚህ የምትፈልጊው ነገር ካለ እማዬ ትላታለች። ምንም ነገር አልፈልግም ከአጠገቤ ከየለኝ አንቺን ሳይ ነው ህመም የሚብስብኝ ትላታለች። እርስዎ ሁሉም ጓደኞት እኮ አልቀዋለኝ፣ አንቺ ግን በጣም ጠንካራ ነሽ፣ ልቦሽ እንደ ድንጋይ ነው አደል፣ ለዛ ነው እድሜሽ የረዘመው ትላታለች። ከዛም እንግዲህ መድኃኒዓለም የሚሸርሽርሽና የኔንማ ማንነት ሸርሽረሽ ጨርሰሽኛል እባክሽ ኬሌ ብላ እንግዲህ ትረግማታለች ማለት ነው። በዚህም እንግዲህ የወዲት ፍጥጥ ብላ ወይ ፍንክች ጭራሽም መሞት የለበትም አንቺ የልጄ ሞግዚት ነሽ፣ የልጅ ልጆትን ማቀፍ አይፈልጉም እንዴ? ቆይ ለምንድን ነው ሞትን የምታስቢው? አንቺማ ጠንካራ ነሽ ልጄ፣ በማንም ሰራተኛና በማንም ግሬም መክፈልም ብርም አላወጣም፣ ስለዚህ አንቺ ነሽ ማሳደግ ያለብሽ ትላታለች። እኔ የአንቺ ሞግዚት ትላታለች። ምን ነው የልጅ ልጆትን ማቀፍ አትፈልጊም እንዴ ብላ በምትናገርበት ሰዓት ይሁን እንዴ የልጅ ማቀፍ እፈልጋለሁ፣ ነገር ግን ደግሞ አንቺ ምንም ልጅ በሆድሽ ውስጥ እንደሌለ በደንብ ስለማቅ ከየት ይመጣል ስትላት ይሄኔ የወዲት ጉዲት ህርምርምርም ብላ ነበር ጸጥ ያለችው። ምንም አይነት ምላሽ አልሰጠቻትም ማለት ነው። በሌላ መንገድ ዘወር ብዬ ስልላችሁ ደግሞ የአለምና የጸጋይ ፍቅር ማለት ነው። አቶ ጸጋይ እንግዲህ ለ2 ወር አስሬሽ እዚህ ጋር የፈጀሽው ምግብ በጣም ብዙ ነገር ነው፣ ስለዚህ ሌላ ሁለተኛ ቀላቢ ከቀጠልኩ ደግሞ በጣም እጎዳለሁ፣ እናም ደግሞ አንድ ነገር ልተባበርሽ እፈልጋለሁ ይላታለኝ። ከዚህ ትወጫለሽ፣ እዚህ ስትወጭ ግን አንድ ቀን እራት እጋብዝሻለሁ፣ ቆንጆ ቀሚስም ገዝቼ እልክልሻለሁ፣ ስለዚህ ይህንን ፈቃድሽን እወድሻለሁ ምናምን ብሎ ግጥም ገጥመላት። አለሜ ነሽ፣ ቀለቤ ነሽ፣ ብሬ ነሽ፣ ሀብቴ ነሽ ብሎ በጣም በብዙ መንገድ ግጥሙን ገጥሞላት አለኝ። እሷም እንግዲህ ዋው ተስጦ ግን ደስ ይላለኝ እና ግጥሙን አሪፍ ነው፣ ግን አንተ እኮ ተሰጧለህ ለምን በአግባቡ አትጠቀምበትም ስትለው የግጥም ተሰጦ ነው ያለኝ ወደድሽው ይላታል። የግጥም ሳይሆን ሰው የማገር ተሰጦ ነው ያለ፣ ስለዚህ እሱን ብትቀጥልበት ያዋጣሃል ብዬ አስባለሁ ስትል ተስጧት እንደሆነ በድጋሚ ደግሞ አስተካክላ ትነግረዋለች ማለት ነው። ከዛም እንግዲህ እኔ እኮ ቆንጆ አይደለሁም፣ ሆቴል ሄጄ መብላት አልፈልግም፣ ወንድዬ ጋር ደግሞ በወስድ ወንድዬ ማንንም ጎረምሳ የታመጣሽ ብሎ ደግሞ ይከለክለኛል፣ ስለዚህ እቤት እያለ ሌላ ሆቴል ለምን ምግብ እፈልጋለሁ ብላ ምንም በማታውቅ አሽሙር ተነግረዋለች ማለት ነው። ከዛም እንግዲህ ጸጋይም አይ
አንቺ በጣም ቆንጆ ነሽ፣ ሻሽና ቢጃማ ስለሸፈነሽ እንጂ ሲቀጥል ደግሞ የቤት ምግብ አይደለም የምወስድሽ ሆቴል ነው ብሎ ቀሚስም ገዝቶላት እንደሚያለብሳትና እሷም ቃል እንድትገባለት ያስገድዳታል ማለት ነው። እና በጣም ወድጄሻለሁ፣ ውስጥሽም ውጭሽም ለእኔ ቆንጆ ነሽ፣ አንደኛ ነሽ ብሎ እንግዲህ በፍቅር ጠብር ግፍ ሊያረጋት ማለት ናት። ጸጋዬ የእኔ ጥቁር አዝሙድ በነገራችን ላይ ሁለቱም ቢሆን ወርቆች ናቸው። ቢጋቡ ራሱ ጸጋዬ ጠለቅ ያለ እውቀት አለው፣ እሷም ጠንካራ ነች እና ደስ ይላሉ ብዬ አስባለሁ። ግን እማማ ይሄንን ስትሰማ ግን ትጎዳለች። ምክንያቱም ለዚህ ህይወቷ እንድትቆይ ያደረገቻት አለምዬ ስለሆነች ማለት ነው። እና አለምዬ ፍንድቅድቅ ብላለች እንግዲህ ማለት ነው። ውስጧ ፈራ ተባቢ ለማይ ነው። ይሄንን ነገር አዲስ ነገር መሞከር ማየት ደስ ይላታል እና ያጣፍጥላት ብያለሁ እኔ በግሌ። ሌላው ማማ አስቴር አልኩኝ ወይዘሮ ወርቄና ልጇ አስቻለው ደግሞ አጣብቂ ውስጥ ገብተዋል ማለት ነው። አስቻለው በሰማው ነገር እጅግ በጣም ከመደናገጡ የተነሳ ምን ማድረግ እንዳለበት ራሱ በደንብ እያወቀ አይደለም። ነገር ግን ችግሩን ከመደረጉ በፊት መጠቀቅ እንደነበረባቸው ለቤተሰቦቹ ተናግሯል። እናቱንም በተደጋጋሚ አስጠንቅቋት ነበር። እሷ ግን ያው ገንዘብ ነውና ሁሌም ቢሆን ህልሟ ያንን ለማድረግ ሀብት ላይ ሀብት ለመጨመር ስትል ብዙ ሰዎችን እየጎዳሽ ባለበት ሰዓት እንግዲህ ያለምንም ኃጢአቷ እንግዲህ በልጇ ምክንያት ብዙ ነገሮችን ችግሮችን ስታረግ ከቆየች በኋላ አሁን ላይ ግን ደግሞ መውጫ ቀዳዳ እስኪጠባት ድረስ ራሷ ያ ሁሉ ያደረገችው ችግር ወደ ራሷ ተመልሶ መጥቷል ማለት ነው። የክፋት መጨረሻው ይሄ ነው። ምናልባት እኛ አንዳንዴ በሰዎች ሀዘን ላይ የምንደሰት ከሆነ ነገ በእኛ ላይ የማይደርስ የሚመስለን ብዙዎች ስላለን ምናልባት ቀን ይዘገያል እንጂ ያ ችግር ተመልሶ ወደ እኛ ነው የሚመጣና ወይዘሮ ፀሐዬ አሁን ላይ ወደ ግራም ወደ ቀኝም ወደ ንፋሱም ወደ ፀሐይም ወለም ዘለም ብትል ምንም ማውጫ ቀዳዳ የላትም። ቤቷን ሽጣ ያንን ጸጋዬን መላቀቅ ነው እንጂ ያለባት ከለበለዛማ አደባባይ ወጥታ ስሟ ከሚጠፋባት ማለት ነው። ወይ ድህነቷን ትመርጣለች ወይ ደግሞ እስር ቤት መወርወር። ያ ደግሞ ከእርጅናዋ ጋራ ከእድሜዋ ጋራ የእሷ ቅብጠት ኑሮዋ ሁሉ ነገሯን ስታስብ ወደ እስር ቤት በጣም ትፈራዋለች። ለዚህም እንግዲህ ልጇን እየተራገመች አስቻለው ምን ማድረግ እንዳለበት ትነግረዋለች ማለት ነው። እሱም እንግዲህ ከአቅሙ በላይ ስለሆነ ምክንያቱም 23 ሚሊዮን ብር በጣም ቀላል አይደለም። አማራጭ ያላቸው እንግዲህ ቤታቸውን ሽጠው ወደ ድህነት ዓለም ተቀላቅለው ከዛም እንግዲህ ነፃ መሆን ነው የሚፈልጉት ብዬ አስባለሁ እንደ አማራጭ። አሊያ ደግሞ አስቻለው ጀግና ከሆነ ጸጋዬን እንደምንም ብሎ አባብሎ እና አሳምኖ አግባብቶ ካሉበት ችግር እንዲላቀቁና በቀላሉ ቅጣት እንዲወጡ ያደርጋል ብዬ አስባለሁ። ምክንያቱም አስቻለው አሁን ላይ በጣም አስተዋይና የተረጋጋ ልጅ ሆኗል። እንደ በፊቱስ ቅልብልብ ወይም ደግሞ ስግብግብ አይደለም። ይህን ይመስላል ድራማው ማለት ነው። የተወደዳችሁን የተከበራችሁ ስትከታተሉ ለነበራችሁ ለሁላችሁም ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በሰራሁት በድራማው ልክ ኮሜንቱን ላይ ማለት ነው። ወዳችኋለሁ።